ከካታጎሪው እንደሚበልጥ ያውቃሉ፣ ፓተርን እንደሆነ ያውቃሉ። ስለዚህ እዛው ካታጎሪ ውስጥ አይደለም ሰውየውን አሪፍ ነው ምናምን የምትለው ኦሬዲ አውጥተው ሾመዋል በሰውነትህ ላይ የሆነ በደም ነፍስ የሆነ አይነት ስልጣን ይኖረውና በሌላ ነገርም በሌላ ዘርፍም መጥቶ ይሄንን ግዛ ሲል የምትገዛለት አካል ነው እሺታ ያገኛል። ታዲያ ቆንጆ ያልነው ነገር ያቺ ቆንጆ ያልናት ልጅ ባትኖርም ቁንጅና ያልነው ነገር ፐርፔቹዌትሊ እንደሚቀጥለው ግን ልጅቷ በዛ ዶሜን ውስጥ ተካተተች ነው። ስለዚህ ቁንጅናው ከሷ ይበልጣል። መጀመሪያ አጥቶት አግኝቶት ምናምን ነገር አታሳየኝ። የለውም ሰማይና ምድር የለውም፣ አይከፈትም፣ የሆነ ፍሬም የለም። ስለዚህ ምን ይሆናል ማለት ነው? አንተ አድናቂው ነህ፣ እሱ ተደናቂ ነው። የሚሰጥ ፐርሶና ይሄ ነው። ይሄ ዱዋሊቲ ብቻ አይዶላይዝ ነው፣ በሆነ አይነት የጣዖት ፎርም ይዛል ማለት ነው። ሰዎች የሚያደርጉትን ነገር እንትን ይሁኑና አክቲቭ ይሁኑበትና ፓሲቭሊ አይደለም የምታደንቀው፣ አክቲቭ ይሁኑበትና ኦኬ። ስለዚህ በምታደንቀው ውስጥ መልክህን የምታይበት አካል ይሁንህ። እንዴት ናችሁ? ሰላም ነው? ከቦቻ ጋር እየቀረጽን ነው። ጠፍተን መተናል። ቢዚ ነበርን በተለያዩ ምክንያቶች። ድጋሚ ተከስተናል። ከዚህ በኋላ አንጠፋም ብለን እናስባለን አይደል? በተከታታይ ቪዲዮ መስራት እንጀምራለን። የሆነ ጉዳይ ላይ ስለነበርኩ እንደዛ ነው አይደል? ስለዚህ ከቦቻ ጋር ስለሆነ ጉዳይ የምንለው ነገር ይኖራል ማለት ነው። ቦቻን ላስተዋውቃችሁ እንዴ ብራዘር ምለው ይሄንን ነው አንዴ ቺናት ራስቷ ማለት ነው። እና ስለምን ነበር እናወራለን ብለን የመጣ ነው? ስለ ሰው ልጅ ፋክቱን ሳይሆን ሞር አይዲያን ነው ፕራዮሪታይዝ የሚያደርገው። yes ምንድነው ትላንትም እንዲሁ ከሳምንት ምናምን በፊትም ትንሽ ነካ ያደረግናት ጉዳይ ነበረች። ሰውን ስናይ ለምሳሌ አንድ ሰው የሆነውን ሰው ሲያደንቅ ሴሌብሪቲ ይሁን ምናምን ዘፋኝ ይሁን ኳስ ተጫዋች ይሁን ዩኤፍሲ ፋይተር ይሁን ቦክሰኛ ይሁን ዋትኤቨር ብቻ በሆነ ወገን በሆነ ካታጎሪ ውስጥ የሆነ ነገር የምናደንቀው ውስጥ ሰውን ስናይ ሊትራሊ እንትና ፋክት አናይም፣ ችሎታ አናይም። ዳይሬክት መጀመሪያ ማለት ነው ስቶሪ ነው የምናየው። ሰውን ስናይ ፋክት አናይም፣ የሆነ ነገሮችን አናይም። ካታጎሪ ውስጥ አለው ብለን ያሰብነውን ነገር ቀድመን አይተን አይደለም የምንጀምረው። ፕራየር የሆነ ማያ አለን። ምንድነው? ሰውየውን በሆነ ስቶሪ ነው ደግፈ ነው የምንገኘው። ይሄንን እያነሳው ነው ትንሽ የሆነ ፍሪክሽን ነበርና አይደል በመሃል ውስጥ ያንተን የእግር ኳስ አንተ እግር ኳስ ስለምታይ እግር ኳስ የምትደግፋቸው ሰዎች አጥንታቸው አልጀመርክም ደግፈህ ነው የጀመርከው በሚል ማለት ነው። ስለዚህ ደግፈህ እንድትጀምር የሚያደርገው አንድ ሰው ለምሳሌ አይኔ ክርስቲያኖን ነው የምወደው ሲል ወይም ደግሞ ሌላው ሰው ደግሞ አይኔ ሮናልዶን ነው የምወደው ክርስቲያኖን ነው የምወደው ምናምን ሲል መጀመሪያ እንትናቸውን አቢሊቲያቸውን ስታተሳቸውን ምናምን አጥንቶ ኦኬ አሁን ይሄንን ልውደድ አይልም። ቀድሞ ግን ወዶ ይገኛል። ግን ለወደደው ነገር አቢሊቲያቸውን ያያል። ስለዚህ ስቶሪያቸው ኮንሺየስሊ እኮ ያደርገው ኮንሺየስሊ አርቲኩሌሽን የለውም። ግን በደመ ነፍስ ወይም አንኮንሺየስሊ ሰውየውን ይደግፈውና ለደገፈው አካል ግን ምን አለው የሚለውን ከዛ በኋላ ማየት ይጀምራል። ለዛ ነገር ሪሌቫንት የሚሆን የሚጠቅመውን ነገር ሰውነቱ መነቃቀም ይጀምራል። ያንን በማንሳት ነበር። ስለዚህ ዝም ብለን በኳስ ካታጎሪ ውስጥ እናድርገው። ለምሳሌ ነገርየው ስለ ኳስ አይደለም፣ ስለ ቦክስ አይደለም ምናምን ፓተርን ስለማውጣት ነው። ለምሳሌ ምን ብለን ጀመርን? ለምሳሌ በአንተ እናውራና ትላንት ቻሌንጅ እንደምታደርገኝ እዚህ ላይ ቻሌንጅ ታደርገኛል። ክርስቲያኑን ደግፋለሁ፣ እኔ የክርስቲያኑ አድናቂ ነኝ፣ አይ እኔ ደግሞ የሜሲ አድናቂ ነኝ የሚሉ ሰዎች ላይ ችሎታ ማተር አያደርግም ስቶሪያቸው ነው። እና አንተ ሜሲ ያልክበት ምክንያት ስላንተ የሚነግርህ ነገር አለ። ሜሲን በማለት ውስጥ በምታደንቀው ነገር ውስጥ አንተን እናያለን። አገኘኸኝ? ስለዚህ ስለ ፋክት አይደለም ግድ አይለንም ፋክት። ለምሳሌ ሜሲ ምትሃተኛ ምናምን ሆኖ ከውጭ ስለሆንኩኝ ያለ ቢያዝ ማውራት እችላለሁ አይደለ? እግር ኳስ ደጋፊ ማይ ሰው ስላልሆንኩ እንደዚህ እና ኢቭን የፈለገ የሚችል አይነት ነገር ኖሮት ክርስቲያኑን የሚሉ ሰዎች ከተገኙ ኢቭን ስለሚችልም ብለህ አንተ የሜሲ ደጋፊ ሆነ ብትገኝም ያስወደደ ሜሲን ችሎታው አይደለም ባይነኝ ነው መጀመሪያ ላይ። ከዛ በኋላ እኮ ያግዛል ወይም ደግሞ ችሎታ አይጠቅምም አልልህም፣ ግን መጀመሪያ ያንን ነገር እንድትደግፍ ከሁለት ነገር እንድትመርጥ የሚያደርግ ነገር ፕራየር የሆነ ስቶሪ አለ የሚያገናኝ ከሁለቱ እና ውስጥ ቫልዩ ያረከውን ነገር ኢምቦዲመንት ስጋ ለብሶ ስታየው
እና ለዛ ለምትናጥለት ጥሩነት ማቀርቧል በሚለው ነው ዲሲሽን የምታረገው ማለት ነው። የሆነ ውሳኔ የሚኖር ከሁለት ምርጫዎች ተሰጥቶ አንዱን እንድትመርጥ የሚያስገድድህ አካል ምንድን ማለት ወደህ የምትገኝበት እስቲ ሁለት ሰዎች ሲጀምሩ የሆነ ካታጎሪ ውስጥ እግር ኳስ ካታጎሪ ውስጥ ገብተው እኔ አርሴናል ደጋፊ ነኝ ለማለት ቀድሞውኑ የሚያስጀምራቸው ነገር ምንድን ነው? እንደውም ጨዌ ቆንጆ አሁን የሞቀስ እየሄደ ስለሆነ ጨዌ ላምጣልሽ። ይሄ ስለ ፋክት አይደለም ስናይ አሁን ይሄንን ፓተርን ወስደን ከእግር ኳስ ውጪ ምንም የማይገናኝ ነገር ነው የምናወራላችሁ አይደል? ስለዚህ አሁን እቺ መሰለ በሳይንቲፊክ ሆነ ስታቲስቲክ በሆነ ዓለምን የሚገነዘቡ ሰዎች ውድቅ የሚሆኑበትን ነገር ነው አይደል ፓተርን የምናወጣው። ይሄንን በእግር ኳስ ሜታፎር ውስጥ ስናመጣው ልክ እንደማይሆን ማሳየው መሰለ። ትላንትና ምን አልኩ? ለምሳሌ አንተ ምን ደጋፊ ነህ? ማንቸስተር ደጋፊ አይደለ? ማንቸስተር ውስጥ ያለ ተጫዋቹ ቢቀየር እንዳለ ሙሉ ስንት ተጫዋች ነው አንድ ቡድን ውስጥ ያለው 20 ምናምን ወይ 10 ምናምን ብቻ ሙሉ ቢቀየሩ፣ አሰልጣኝ ቢቀየር፣ ኦነሩ ቢቀየር፣ ኦነሩ የተቀየረበት አለ ብለኸኛል አይደል? የሆነ ቡድን ዩናይትድም ተቀይሯል አይደል? ኢቭን አስቡ ኦነሩ ተቀይሯል። ደጋፊ እንትን ምንድነው በቀደ ኮንተንቱ ማለት ነው ፋክቱ እዛ ጋር ያለው ፋክት ኮንተንቱ በካታጎሪ ውስጥ ያለው ደግፈዋለሁ ያልከው አካል ሙሉ በሙሉ ተቀይሮ ግን ስቲል አይኔ ማንቸስተር ደጋፊ ነኝ ትላለህ። what the fuck bro like የሆነ it tells something አይደል? ምንድነው እዛ ጋር የሆነ ዲስክሪፕቲቭ የሆነ አይነት መልከታ ቢኖረን ይሄ አይናችን ምንያው ዓለምን የምንረዳበት ይሄ ራቁቱን ያለ አይነት እውነት ዲስክሪፕቲቭ የሆነ የለም ሳይንቲፊክ የሆነ አይነት ክሌም በእንደዚያ የሆነ ቢሆንና አረማመዳችን የምንሄደው ኢንተራክሽኖቻችን እንደዛ ቢሆን ኑሮ ሙሉ ኦነር ተቀይሮ ተጫዋች ተቀይሮ ማንን እየደገፍክ ያለው ታዲያ? ተጫዋቹን ካለ ተጫዋች የለም እያልኩህ እኮ ነው ማለት ይበልጣል ምናምን እያልክ እዛ የምትፎጋገረው ደምስርህ እንትን ስኪል ድረስ ከጓደኛ የምትበሻሸቀው ማንን ነው ማለት ማንን ነው የደገፍከው? ባጁን ላይክ ዩናይትድ የሚለው ላይ ለምሳሌ እሺ አንተ ባለህበት ሳመጣ አሁን በሀገር ደረጃ ስናርገው አሁን እቺኛው አነስ ያለች ስለሆነ ለእንትንም እንትን አይልም። ግን አሁን በሀገር ሲሆን አሰራሩም ስርዓቱም ቢቀየር መንግስቱ ቢቀየር ዲክታተርሺፕም ይሁን በንጉስም ይሁን በፕሬዝዳንትም ይመራ ሰውም ቢቀያየር ላይክ የኢትዮጵያ የሚለውን ኢንሴንሱን ላይክ እሱን ነው አይደል የምትወደው ማለት ነው። ታስፋይ እኮ ማለት ፖይንት እኮ ልክ እኮ እናንተ ግን ኢትዮጵያ አሁን ያልከው አሁን ባልከው አይነት ኤግዛምፕል ስታመጣውም ራሱ እኮ የወደድኩት ወይም አንድ ሰው ወዶ የሚገኘው ይሄ ሁሉ ነገር መንግስት የተቀየረ ምን የተቀየረ ምናምን ኦኬ ህዝብ ነው ምናምን ግን እስቲል ማይቀያየሩ ኮንስታንት የሆኑ ነገሮች አሉ። መሬቷ መሬት ነው ምናምን ግን እየተቀያየሩ ነው በሚለው በኤግዛምፕል በዛ አሁን ባመጣው ራሱ ብናወራ ሶሪ እኮ ነው ታዲያ ስቲል እኮ ማለት ኢትዮጵያንና ኬንያን የሚለያት የሆነ አይነት ስቶሪ ነው እንረዳበት። ስለዚህ አሁንም የምልህ እኮ አለ በቃ ማንቸስተር የምንለውን ነገር ነው ያያዝኩት እና እሱን እንዴት ለቃለሁ ተጫዋች ቢቀየር ምናምን እኮ እዛ ጋር ያለ ነገር አይደለም ነው ስለዚህ ማንቸስተር ያልከው ነገር ኮንቴንቱ ላይ አይደለም። ልክ የሆነ ቪዲዮ ላይ እንደምለው የለም አሁን አበባ መሀል ላይ እንቁጭ ያልነው አይደል? አበባነት የትኛውም አበባ ላይ አይደለም የሚያበቃው። እቺንም አበባ ብለናል፣ ያን እዛ ከላይ ያለውንም አበባ ነው። ስለዚህ እንትኑ አብስትራክሽኑ ነው። አብስትራክሽን ባይ ኢትሰልፍ ኢስና ዲስክሪፕቲቭ አይደለም፣ ወይም እዛው ነገርየው ላይ የሚያበቃ ነገር አይደለም። ትራንሴንድ የሚያደርግ ነገር ነው። ስቶሪ ነው፣ ናሬሽን። ስለዚህ ናሬት ላረከው ነገር ነው አታችመንት ሰርተህ ከስር ያሉ ኮንቴንቱ ቢቀያየርም ራሱ ኢዳዝንት ማታ። ስለዚህ ግድ አይለንም ነው ፋክቱ። አሁን ኢንዲቪጁዋል ሌቭል ላይ ስንወርድ ነው ትላንትና ትንሽ አይነት መለያየት መጣ። ኢንዲቪጁዋል ሌቭል ላይም ሆነን ወርደን ስንመርጥ ሰዎችን የሆነ ዘፋኝ ስታደንቅ የሆነ ቦክሰኛ ስታደንቅ ሁለት እንትና ቨርሰስ እንትና ተባብሎ ብዙ ጊዜ ፔር የሚቀርቡ ሰዎች አሉ አይደለ? ቴዲና እንትና ምናምን ማን ነው ሜክሪገርና ሀቢብ፣ ክርስቲያኖና ሜሲ በዘፈኑ ማይክል ጃክሰን እና ክሪስ ብራውን ነው ሶሪ ማይክል ጃክሰን እና ክሪስ ብራውን እንደዚህ ብቻ የሆነ አላቀም የሆነ ካታጎሪ ነገር እና እነሱንም ስንል አሁን በእግር ኳስ ስለሆነ በዛው ነው ማይ ሰው እግር ኳስ ማይ አላይም እግር ኳስ ማይ ሰው ምንም ብርቁ አይደለም፣ ግድ የለውም፣ ችግር የለውም። ስለሱ ስላልሆነ ስቲክ አድርጎ ከሌክቸሩ ጋር እና እነሱን የምንመርጠው ነገርም ልክ በቡድን እንዳየነው በዶሜን እንዳየነው ስለ አቢሊቲያቸው አይደለም። እንደውም ትላንትና ምን አልከኝ? የክርስቲያኖ ደጋፊ ሆነው የክርስቲያኖን የሚወዱ ሰዎች ሆነው በአቢሊቲ እንደሚበልጠው እያወቁ ራሱ ክርስቲያኖን የሚወዱ አሉ አልከኝ። ሰው ምንድነው ማለት ነው? ግድ አይሰጣቸውም። ከዛ አንተ ደግሞ ትላንትና ምን አልከኝ? አይ አንተ ታውቀዋለህ በአቢሊቲ ነው ብለን የምታስበው
ዛሬ እኔ ውጭ ሆኜ እንኳን ናሬት ተደርጎ ብዙ ጊዜ በምሰማው ስቶሪ ቢምቢ በልቶኝ ነው ሶሪ ናሬት በሚደረግ ስቶሪ ስሰማ የእንትና ታለንት ነው ይባላል፣ የክርስቲያኑ ደግሞ ሃርድ ወርክ ነው እንደዚህ ነው ምናምን ነገር ይባላል። ሶ ታለንትድ መሆኑ ጊፍትድ መሆኑ ጋድ ላይክ የሆነ በጣም ምትሃተኛ መሆኑ ማንም ሰው እንደዚህ ከውጭ ያለም ራሱ ያለ ቢያዝ ማየት የሚችለው ነገር ነው። ኢቭን እሱን ስታደንቅ እንኳን ለዛ ምትሃቱ ነው ብዬ አይደለም የማስበው ነው የምልህ። አዘ ፈርስት ፒስ እንድታደንቀው የሚያደርግ ነገር ስቶሪ ነው ማለት ሰውየውን የወከልክበት ይሆን አለ። ያ እሺ፣ እዚህ ጋር አሁንም ትላንትና ብዙ ከነበረው ፍሪክሽን የተጣራ ነገር ስላለ እሺ፣ በትላንትናው ልክ ላይሆን ይችላል፣ ግን ይቆጠረ ነው አይደል? ይቆጠረ በክርስቲያኖና ሜሲ ላይ አሁን ለምሳሌ ዳይሬክትሊ ስለሰዎቹ ሳይሆን አትራክት የሚያደርገን ነገር የአንዱ ስቶሪ ሊሆን ይችላል፣ የአንዱ ደግሞ አቢሊቲው ሊሆን ይችላል። አሁን ለምሳሌ በክርስቲያኖ ቅድሚያ ሰው አት ፈርስት ኢምፕሬሽን አትራክት የሚያደርገው ሁሉም ሰው ላይ ስቶሪ ነው ብዬ አላስብም። ገብቷል? አሁን ለክርስቲያኖ ሲሆን ሞር ስቶሪው ሞር ካንተ ጋር ኮኔክት ያደረገው ነገር ሊሆን ይችላል። በሜሲ ሲሆን ደግሞ ሞር አቢሊቲው ሊሆን ይችላል። ኮዝ ላይክ ሞር ካንተ አትራክት የሚያደርገው ነገር አለ አይደል? አሁን ለምሳሌ በአቋም በመልክ ምናምን ብንሄድ የአንድ ሰው ላይ ቅድሚያ አስ ፈርስት ኢምፕሬሽን መልክ ሊሆን ይችላል አትራክት የሚያደርገው ልትል ይችላል። መልክም እኮ ራሱ አብስትራክሽን እኮ ነው ብዬ ነው። ያ ኦኬ፣ መልክም እኮ እዛው መልክ የምንለው ኦብጀክቲቭ ነገር ነው ማለት መልክ የምንለውም እኮ ማለት ራቁቷን ያለች ፋክት አይደለችም። ኦብጀክቲቭ አድርገን አብስትራክሽን ስንል እኮ ኢትስ ናት ፎልስ እያለን አይደለም አይደል? ግን አብስትራክት ማለት ከነገርየው የሚበልጥ ማለታችን ነው። ያ ታዲያ ቆንጆ ያልነው ነገር ያቺ ቆንጆ ያልናት ልጅ ባትኖርም ቁንጅና ያልነው ነገር ፐርፔቹዌትሊ እንደሚቀጥለው ግን ልጅቷ በዛ ዶሜን ተካተተች ነው። ስለዚህ ቁንጅናው ከሷ ይበልጣል። አገኘ ኢምፖርታንት። ስለዚህ ቁንጅናዋ ምናምን ብትልም ራሱ ምንድን ቁንጅና ስትል አብስትራክሽን እዛው ፋክቹዋል ነው እንዴ? ምንድን ነው ምናምን ኬሚካል ሌቭል ላይ አወርደው የሆነ ሞለኪውላር ሌቭል ላይ አወርደው ያለ ነገር እኮ አይደለም። ውበት ስትል ምንድን ነው አፍንጫ እንደዚህ ማለት ነው። የሆነ ኮሙናሊቲ ሴንስ ታወጣላችኋለሁ ቆንጆ ናቸው ምናምን ብለህ የምታስብ ኢቭን ዩሮፕ ላይ ምናምን እንደዚህ ጂኦሜትሪ ራሱ አለው አይደለ? በሚችሉት ልክ ኮንሰፕቹዋላይዝ ለማድረግ ሲሞክሩ ውበትን ማለት ነው። ስለዚህ ኮንሺየስሊ ኮንሰፕቹዋላይዝ ማድረግ እንኳን ፌል በናረግ ባንችል እንኳን ብቻ በደመ ነፍሳችን ያለው ኦብጀክቲቭ የሆነ አይነት አብስትራክሽን ክሌም አለ ወይ አክሲዮማቲክ ክሌም አለ። ስለዚህ እሱ ራሱ ናሬሽን አይደለምና አትለኝ። ሶ አሁን ራሱ በሜሲ ጋር ልምጣለ። አሁን ኮንሺየስሊ አቢሊቲ ምናምን ትለኛል። አንደኛ ነገር የምጠይቅህ እንደዛ የሚሉ ሰዎች አይኔ እንትናን የምወደው ቴዲን እኮ የምወደው በቃ ለሀገር ስለቆመ እንደዚህ ይሄም ናሬሽን ነው። ግን እሺ በእግር ኳሱ ሞር እንትን ይሰጣል አይደል? ቴክኒክ ዋይስ ስለሆነ እዛ ጋር ፊሎሶፊውን ለማውራት በጣም ቆንጆ ካታጎሪ ሆነናል። አይ በጣም ምታተኛ ነው፣ እንዴት እንደሚያልፍ አይተዋል፣ እንዴት እንትን እንደሚል ምናምን በጣም የሚገርም ጋር ላይክ የሆነ አይነት ጊፍት ያለው ሰው ነው ምናምን ሊል ይችላል። ቀድሞውኑ ግን ያንን አጥንቶ አይደለም ነው እሱን ማለት የሚጀምረው አንኮንሺየስሊ እሱን ነው የምወደው ካለ በኋላ ነው። አሁን ሲኩዌንሱ እኮ ነው ሲኩዌንሱ ነው። ኦኬ ኮንሺየስሊ ያ ልጅ ማለት ነው እገሌ የሚባል ልጅ ኦኬ እሺ ፖይንቶችን ያወጣል፣ መመዘኛ ካታጎሪዎችን ያወጣና ኦኬ ምንድነው የምትሉት ድሪብሊንግ ምናምን አለው እንዴ? እሺ ድሪብሊንግ ስንት እንስጠው እንትናን ሜሲን ኦኬ እንትን እንስጠው። ከዛ እንዴት ነው አስተላለፉ ሲያልፍ ምናምን አጫዋውቱ ምናምን አስተጣጥ እኔ ስለ እግር ኳስ ስለማላቅ ኤሌመንቶችን መጥራት ስለሚከብደኝ ዋትኤቨር ብቻ አንተ አስበው ኤሌመንቶችን ብዙ ከዛ ግሬድ እየሰጣቸው ስኮር እየሰጣቸው ኮንሺየስሊ አርቲኩሌት እንትን አድርጎ ካልኩሌት አድርጎ የመጣለትን ሪዛልት ኦኬ አሁን ሜሲን መደግፈው አይደለም ግን ኦሬዲ ሜሲ የሚባለውን አይደለም ውስጥ እግር ኳስ ውስጥ ያለ ሰው ቀርቶ ከውጭ ያለ ሰው የሆነ የሚሰማው ናሬሽን ሜሲ ሲባል የሆነ ነገር ሜሲ ካለ በኋላ ሜሲ በማለቱ ወይም ለሜሲ ያለው ግድ ኬር በማድረጉ ብቻ ኮንቴንቶቹን ያወጣለታል። አሁን ቀድም ያልናቸውን ሲኩዌንሱ ይገለባበጣል። ፋክቱን ማየት የሚጀምረው ስቶሪው ቀድሞ ነው። ስቶሪን ካየ በኋላ ለስቶሪው የሚያግዘውን አሁን ሜሲን ደግፋለሁ ስለዚህ ለመደገፌ የሚሆኑ ነገሮችን ማሰባሰብ ይጀምራል። ልክ ጆን ቪቪጌ እንደሚለው ሪሌቫንት የሆነ አይነት ሪላይዜሽን ሪሌቫንቱ ግን ቅድሚያ ያለን ሪሌቫንቱ የኔ ኮንሺየስ አለ ሪሌቫንቱ እኔ በሌላ ቦታ ኮንሺየስሊም ሊሆን ይችላል ቫልዩ አድርጌ ያለውት ነገር አለ አይደል? ለዛ ቫልዩ በቀረበ ስለዚህ ኢነር ቫልዩን ሪፍሌክት አድርጎ የሚያሳይ አካል ይሆናልና ሰዎች የሚያደቁትን ነገር እንትን ይሁኑና አክቲቭ ይሁኑበትና ፓሲቭሊ አይደለም የምታደንቀው አክቲቭ ይሁኑበትና ኦኬ ስለዚህ በምታደንቀው ውስጥ መልክህን የምታይበት አካል ይሁንህ ነው።
የምታደንቀው ነገር ለዚያ አሁን ኦኬ እዚህ ጋር አሁን አክሰፕት አድርጌያለሁ ግን ይሄ ከምን ውስጥ እንደሚካተት ከስቶሪ ውስጥ ነው የሚካተተው ወይስ ከስታት ውስጥ ነው የሚካተተው የሚለውን ልጠይቀው። በዩኤፍሲ ስንመጣ ሶሪ ጉንፋን ስለያዘኝ ነው ድምጼ። አሁን እኛ ሞር በቃ የሚሰነዝር ወር ምናምን የእግር ፋይት ያለው ምናምን ከግራብሊንግ የተሻለ ፋይት ያለው ሰው እንወዳለን አይደለ? ዩኤፍሲ ላይም የሆነን ሰው ስንወድ በቃ እኛን ኢንተርቴን ሊያደርግ የሚችል ፋይቱ ውስጥ ስታየው ሞር ኢንተርቴን የሚያደርግን ሰው ትወደዋለህ። ሶ ውስጥ ሲገባ አሁን ለምሳሌ ፋይቱ ላይ the way he fight በደንብ ሞር ቢዩቲፉል ነው፣ ሞር በቃ ደስ ይላል፣ ሞር ኢንተርቴን ያደርገኛል ብዬ በወደው ቅድሚያ at the first place በወደው እሱ ከስታት ነው የሚወሰደው ወይስ like the way he punch the way he እግሩን የሚያነሳበት መንገድ ምናምን ከስታተስ ነው የሚቆጠረው ወይስ ከስቶሪ? ኢንተርቴንመንቱ obviously ስቶሪ ነው። ኢንተርቴንመንት is story አይደል? ሶ like አሁን ለምሳሌ ሜሲ እንዲህ ሲያልፍ wow it's so beautiful it's በቃ like ና አርት ነው በቃ የሚያደርገው ነገር ማለት it's ከስቶሪ ነው የሚካተተው ማለት ነው ወይስ it's like እንደ ስታት ነው ሞር የሚታየው? ለምን መሰለህ ይሄን ያነሳውል? አሁን በእግር ኳሱ ሞር አሁን ሚድፊልደር ላይ ምናምን ክሩስ የሚባል ሌላ አንድ ተጫዋች አለ። እሺ እና ቁጥሮቹ ያለው ስታቱ በቁጥር አለ አይደል? ያለው የአሲስት መጠን የማቃበልና የመክተት ምናምን ቁጥር ትንሽዬ ነው። ስለ ትልቅ የሚባል አይደለም። ከሱ የተሻለ ቁጥር ያላቸው በጣም ብዙ ተጫዋቾች አሉ። ግን the best midfielder ከሚባሉት መሃል የሚነሳ ነው ስሙ። ያንን ያደረገው ምክንያት የሚያደርገው ፓስ ውበቱ አለ አይደል? ላይክ ሃው የሚያስብል በጣም የሚያምር በቃ ስታይ ራሱ አሁን አንተ ኳስ ላይ ኢንትረስትድ ያለውን ሰው ራሱ ብታየው ዋው ምናምን በቃ የሚያስብል ነው። ያ ውበት አትራክት አድርጎኝ ያ ፓስ የሚያደርገው በቃ ላይክ አትራክት አድርጎኝ ያንን ሰውዬ በወደው ያን የዛ ሰውዬ ፋን በሆን ስታተስ ዋይዝ ነው እየወደድኩት ያለሁት ነው። ከየትኛው ዋይዝ ነው የሚካተተው ይሄን ሰውዬ? የእንትኑ ውበት ስትል ራሱ አሪ ያደርጋል። ብቻውን አንየውም አንድ ነገር ብቻውን ማናየው እኮ ለዛ ኢቭን አሁን ስለ አቢሊቲ ነው እያየን ያለ ነው። በካታጎሪ ውስጥ ችሎታ የሚባል ኦብቪስሊ በቃ ደረቅ የሆነ አቢሊቲ የሚባል ነገር አለ። ግን አቢሊቲውን አንፎልድ የሚያደርግበት የሚገልጥበት መልክ ደግሞ ልክ አሁን አንተ እንዳገላለጽ ውበት ሸፈን ይደረግበት። ውበት ሸፈን ዝም ብለህ መምታት ማግባት የሚለው ይሁን ቴክኒክ ዋይዝ ያለ ልክ እንደ ኮምፒውተር ሲሙሌሽን እንኳን የምናስበውን ነገር ሁለት ሰዎች ተመሳሳይ ነገር አድርገውት አንደኛው ውበት የሚጨምርበት ነገር አለ። ውበት ከጨመረበት ባይ ዴፊኒሽን እዛ ጋር ስላለ አቢሊቲ ብቻ ትራንሴንድ የሚያደርግ ነው ውበት አድማረጉ ራሱ። ግን ስቲል እዚህ ጋር ሆኖ ስቲል ውበት አዳርጎበት ነው የሚለው ነገር ትራንሴንድ ያደርጋል። ውበት ናት፣ ስለ አቢሊቲ ብቻ አይደለችም፣ አቢሊቲን ብቻውን አታያትም ምናምን የሚለው እንዳለ ሁሉ ዳይሬክትሊ መጀመሪያ አቢሊቲውንም ያየህ ስቶሪ ምልህ ማለት ሞርሽ ከምን ጋር ላይ ያይዘል ለምሳሌ ፐርሰናሊቲ ጉድ የለም። አንተ ከእግር ኳስ ውጭ አሁን ካታጎሪ ውስጥ ሆነን ነው ሞር እንደው አሁን ልታወራኝ የምትሞክረው ትጎትተኛል። አሁን ትናንትናም ብያለሁ ጎትተኝ የእግር ኳስ ካታጎሪ ውስጥ ገብቼ እንዳወራልህ ነው የምፈልገው። እኔ ደግሞ ከውስጥ ላወጣህ ነው የምፈልገው። ከውስጥ ከካታጎሪው ና ውጣና ሹፈው አይ ሌላም ነገር ስለ ፓተርን ስለሆነ ማለት ነው። ስለዚህ ሞር ከፐርሰናሊቲ ጋር ያንተ ፐርሰናሊቲ አለ አይደለ? ፐርሰናሊቲ ትሬት ጋር ማያይዘው ፕላስ አንተ ቫልዩ አድርገህ የኔ ጥሩ ይሄ ነው ከእግር ኳስ ውጭ እግር ኳስን ረስተህ የኔ ቫልዩ የኔ ጥሩነት የኔ ጉድ የምለው ነገር በነገሮች ውስጥ የምፈልገው ሁሉ ነገር ማድረግለት የሚገበርለት ያ ጥሩ ይሄ ነው ብለህ ያስከዋል አይደል? ያ ዲሳይድ ያደርጋል እገሌን ለመውደድ እገሌን ለመጥላት። ለምሳሌ እዚህ ላይ አድማ አደረግልህ። ለምሳሌ አሁን ቀደም ዩኤፍሲን ያነሳ ሜክሪገርና እንትን አለ ሜክሪገርና ሀቢብ አለ። ስለዚህ ኦኬ ቴክኒክ ዋይዝ እኔ ለምሳሌ እንደዚህ ዩኤፍሲ ምናምን ያኔ እንደው በደንብ እንትን ምንበት ሰዓት ለምሳሌ ቴክኒክ ዋይዝ ዝም ብለን ብናነሳ በአቢሊቲ ኢቭን ውበትንም ጨምረንበት ውበትንም የቴክኒኩን የሚያቀርብበት ውበት ስንል ትንሽ ከቴክኒኩ ትራንሴንድ የምታረግ አብስትራክሽን አይደለ? እሱን ጨምረንበት ራሱ ሜክሪገር ሂዝ አንብሊቨብል የሚገርም ነው። እኛ ደግሞ በፊት ቴኳንዶ ምናምንም ስላለ ቴክኒክ ዋይዝ አይገናኙም። ለኔ ማየት አልችልም የሀቢብን ጨዋታ እንደዚህ ይፎገራሉ ላኮ ብዙ ጊዜ የዩኤፍሲ ምናምን ኮሜንት ላይ ምናምን ስገባ እንዴት ነው የዩኤፍሲ የምታየው ሰዎች ሁለት ወንዶች ራቢቻ ላይ የወጡ የተፋተጉ ኢትስ ጌሺት እኮ አይደል? ግራፕሊንግ ጂጂትሱ የሚሉት ነገር ምንም የሚነፋ ነገር አይደለም። ሶ ምንም ደስ አይለኝ። ግን ውስጤ በስሜት ሲደግፈው ያገኘሁት ማንን ነው ማለት ሀቢብ ምን ብዬ ሀቢብን ተከትዬ እኔን ለማየት ነው ሞክረው። ጉዳይ አይደሉም ሀቢብም ይሁን ሜክሪገር ሮናልዶም ክርስቲያኖ ጉዳያችን ሊሆን አይገባም። ግን ማያችን ሪፍሌክሽን ስለሆነ ማያችን እንዲሆን ማንኛውም የሚለው
ልክ ስሰበስበው ራሴን ከወደድኩት ነገር ላይ ምንድነው ስቶሪ አለን። ያ በጣም ኪዮቲክ ነው። ሞር እኔ ከዚህም ሌላ የሆነ ቪዲዮ እንሰራለን። ሞር ቫልዩ ማድረጉን እንደምታውቁ ጥሩነት ከኢቲክስ ጋር ተያይዞ ማድረግ ችሎ ማድረጉን ኢን ኮንትሮል ያለ ሰው የሚል የሆነ አይነት ናሬሽን አለ። ግድ የሚለኝ ነገር የምሰጥለት ነገር አለ። ከዛ ጋር አታችመንት አለ። አሁን ሁለቱ ከሁለቱ ለዛ እውነት ማን የቀረበው ነው? ያን ያህል ቀርቦ ላይሆን ይችላል። ብቻውን ብትመዝነው ሀቢብም እኮ ዝም ብሎ ብሽቅም ሰው ሊሆን ይችላል። ዋቴቨር ግን ከሁለቱ ካታጎሪ ውስጥ አይደል እያዩ ያለሁት። ከሁለቱ እንትና ቨርሰስ እንትና ሲባል እኔ ለምናጥለት ቫልዩ ማን ይቀርባል? ማን ትንሽ ይቀርባል? እዛ ጋር የተሰጠና አለ አይደል ኮንፈረንስ ላይ ሲያወሩ ምናምን ያለው ያኛው ሃይማኖትን እንትን ሲለው ምናምን ከዛ ለሆነ ነገር ስታንድ ማድረጉን ይይዛል ሰውነቴ። ዝም ብዬ ስሜቴን ወደ አርቲኩሌሽን ልቀይርልህ ብል ማለት ነው። ከዛ ኦፌንድድ መሆኑ ያ ደግሞ ምንድነው ኢዝ ኪዮቲክ ማድረግ ይችላል። አቢሊቲ ያለው ግን ማድረግ ስለሚችል ያደርጋል። ይሄ ደሞስ ማድረግ ይችላል። ሂዝ አ ሞንስተር ሂዝ አ ቢስት ግን ሂዝ ኢን ኮንትሮል ዲሲፕሊንድ ምናምን ያንን ውስጤ ቫልዩ ስለሚያደርገው ቶሎ በቃ ለዛ ስለሚቀርብ የተሰጠን ናሬሽን በኮንፈረንሳቸው ጀምሮ ውስጥ ገብተው ምናምን ሳፖርት ያደርገዋል። ሰውነት ይተባበራል እሱ ገባክ አይደለ? ስለዚህ እያልኩ ያለሁት ኢቭን እኔ ያን ያህል ስለ አቢሊቲው እና እዛ ጋር ስላየሁት ፋክት ግድ ብሎኝ እንኳን ስቶሪ በጣም እንደይበልጥ የምታየው ቀድሞ ያለ ነገር መሆኑን የምታውቀው ባዶ የሆነ ምንም አቢሊቲ ይሄን ያህል ደስ የማይለኝ ሰው ራሱ በስሜቴ ስደግፍ እገኛለሁ። ስለዚህ ኢቴል ሳምቲንግ ማለት ነው። ፀሐይ እየደበደበህ ነው መሰለኝ ትንሽ አይኔ ላይ ያው ቦታ ተቀየራለህ ወይስ እንዴት ነው? አይ ኦኬ አሁን ኦልሞስት ወደ 20 ደቂቃ ምናምን ስለሄድን ብዙ ነው የምናወራው በዚህ አይዲያ ላይ። አይ በቃ እንጨርሳ ቢያንስ 15 ደቂቃ ምናምን በቃ 15 ደቂቃ አሁን የተቀመጥኩት ነው ያልኩ። አሁንስ አሁን አሪፍ ነው አሪፍ ነው ሰው እንደዛ ነው። እና ለምን ጥቅማችንን እንሻናየም? አሁን ወደዛ ነገር እንደዚህ እንሸጋገር። ጥቅማችንን የምናይበት ለምን አይሆንም? ለምሳሌ እሺ እናውጣና ኦኬ ኢቴል ሳምቲንግ ስለ ለምሳሌ ክርስቲያኑን የሚወዱ ሰዎች ሞር ስቶሪ ምንድነው ከውጭ ያለውም ሰው የሚሰሙ ሞር ሳክሪፋይስ ምናምን አለ። ሳክሪፋይስ ምናምን የሚለው ነገር ደምም አንተ በለኛ ልክ ነው። በቃ በሆነ መነሻውን ታውቃለህ፣ የሆነ መድረሻ ፖይንት አለው። የሆነ ክርስቲያን እንትና ጋር ስትሆን ደግሞ ሂዝ ጊፍትድ ሂዝ በቃ ጋድ ላይክ የሆነ አይነት ፉትቦል ኦኬ። ስለዚህ አሁን ምን ልመሰለህ ይሄ ቪዲዮ በጠቅላላ ተጨምቆ ምንድነው ኦብጀክቲቭ ምንድን ልትለን ነው የሚለውን ነገር አሁን ልንገር። ሰው ለምን ጥቅሙን አይ ወይም ደግሞ ወዶ ሲገኝ አክቲቭ ይሆንበትና ኦኬ ይሄንን ነው ዲቫልዩ ማድረግ ቫልዩንማ መቀነስ አለ። የማደንቀውን የምታደንቀው ነገር አይዳልህ ነው ወይስ አይዶልህ ነው? እንደው በኃይሉ በዚህ ርዕስም ሰርቷል አይዳልና አይዶል ማለት ነው። ማለት ከውጭ ሆኖ የምታደንቀው ነገር ከውጭ ሆኖ አንተ ጋር ለዝቦ ያለን ቫልዩ እንዲነቃ የሚያደርግ አንተ ጋር ለዝቦ ያለን ቫልዩ እንዲነቃ የሚያደርግ አካል ነው የሚጠራህ ነው። ከውጭ ሆኖ ውስጥህ የለዘበን አካል አንፎልድ እንዲያደርግ ቦልድ እንዲሆን የሚጠራህ አካል ነው እያደነክ ያለ ወይስ እሱ ብቻ የሚደነቅ ነው? እና እሱን በማድነቅ ውስጥ እሱ ተደናቂና አንተ አድናቂ የመሆን አይነት ፐርሶና የምትይዝበትን ግለሰብ ነው እያደነክ። ይሄ ዋና ማለት ማውራት የፈለኩት ጉዳይ ይሄን ምሳሌ ዝም ብለን እናጥበው ጉዳይ አይደለም ብለሃል። ትላንትናም ሁሌ ደጋግሜ ይልሃል። ሁለቱ ሰዎች ማንም ዋቴቨር ማንም በሙዚቀኛ በምንም አምጣው ጉዳይ ሊሆን አይገባም። እነሱ የሚጠቀሙትን ተጠቅመው ምናምን። ስለዚህ ግን በማደንቆ ውስጥ እኔ ጥቅም የለምና ላይ እንደውም እንደዚህ ስለ ጥቅመኛ ምናምን በሚለው ነገር አወርተን አዎ በጣም ጥቅመኛ ሰው ሪሊ ዲፋይን ካደረገው ጥቅምን ሪዲፋይን በስትክክል ቢያደርግና ዲፕሊ ኢንቨስቲጌት ቢያደርግ ጥቅመኛ ነው መሆን ያለበት። ኢቭን ምንድነው ማለስማማው ጉዳይ አሁን ለምሳሌ እንትኖች ማይክ እየሰራች ነው የበራችን ሳይኮፓቶች ለራሳቸው ጥቅም የማያደርጉት ነገር የለም ምናምን ነገር ይባላል። ወፍ ጥቅምን በስትክክል ሪዲፋይን ብናደርግ ማለት ዲፕሊ ዲፋይን ብናደርገው እንደውም ዚያር አጌነስ ዜር ጥቅም ታስዋይ እኮ እስር ቤቶች የሞሉት ታስዋይ የሆነ አይነት ቶፕ የሆነ ነገር ላይ የማይሆኑት ምናምን አገኘኝ። ስለዚህ ጥቅምን የሚለው ነገር ከኔ እየበለጠ ነው የሚሄደው። ጥቅም ምነው የነገሌ ምናምን አንተን የሚያካትት ምናምን ይሆናል። አንተን ላካትት ብዬ እኮ ለኔ ጥቅም ለኔ የሚለው ጥቅም ትሩሊ ጥቅሜን ዲፋይን እያደረኩት ሲሄድ በጣም ሰማይ ባከለ ቁጥር ምድርን ነው የምሞላው። ኦፈር የማደርገው ነገር ራሱ ማካትተው እኔ ብዬ የምጠራው ነገርም በእኩል ያድጋል። ቨርቲካሊ ሲሄድ ሆሪዞንታሊ እኩል ነው የሚያድገው። ኦኬ ስለዚህ ለምን ጥቅማችንን የምናይበት አይሆን? ለምሳሌ በክርስቲያኖና በሜሲ አወርደ ነው ሜታፎሩን ስናየው
ክርስቲያኑን የሚያደንቁ ሰዎች ሞር አይዲያል ይሆናቸዋል። ክርስቲያኑን የሚያደንቁ ሰዎች ምንም ከውጭ ይጠራቸዋል። ካየ ብዙ ጊዜ ምናምን ዝም ብዬ ሾፋሉ ስቶሪ ምናምን ሳይ ወይ ጂም ቤት ምናምን የሚሰራ ይሆናል ምናምን የሆነ ዝም ብዬ ሀስል የሚያደርግ ሜሲን ግን ጊፍት ነው ማለት ሂዝ ጊፍትድ አይደለ? ምን ተሰጠው እኮ ሰማይና ምድር አይከፍትልህም። ሰማይና ምድር አይከፍትልህም ኢነሴንስ ምስል ፍሬም አያበጅልህ ስቶሪ ሞር ስቶሪ አይሆንልህ የሆነ ሃው ቱ ናቪጌት የሚል ፍሬም አያበጅልህ። ለምሳሌ የሂሮ ካራክተር ብዙ ጊዜ ስናይ የጀግና ምናምን በጣም ሲምፕሊፋይ እናድርገውና ድሮ ህፃን እያለን ልጅ እያለን የምናያቸው ነው። ምክንያቱም ኤቭሪ ሙቪ በፎርም ይለያያል እንጂ በኢሴንሳቸው ተመሳሳይ ነው አይደል? እዛ አትይ ምንድነው ፀሐዩ እዚህ ላይ በጣም ኖርማል ነው። ካሜራው ላይ ሲሆን ግን በጣም እየበዛብህ ይሄዳል። ነጭ ሆነ ይሆንክ ነው ቱ ማች ላይት ወደ ኋላሉ ወይስ እንዴት? ወደ ኋላ መስለኛል ጣጥላ ያለው ወይስ እንዴ እኩል ወደ ጎን እንሂድ? ቆይ አሁንስ ቤተር እሺ። ይሄ ምናምን እንትን አላለኝም። አይ ኖርማል ነው ኖርማል ነው በጣም እዚህ ጋር። እሺ ኤኒዌይስ ስቶሪዎች በእንትን ሊለያዩ ይችላሉ በፎርም በናምን እንጂ ስትራክቸራቸው ኤቭሪ ሂሮ ካራክተር ላስዋይ አይደል? ይሄ ሂሮ ነው ይሄ ቪሊያን ነው ምናምን የሚል አይነት ኦብጀክቲቭ መምረጥ የምንችል የሆነ ስታንዳርድ አለን እና ልጅ የሆነ ዝም ብሎ የምትሾፋቸውን ምናምን አስተውስ ጀግና ነው ምናምን ይሄ በቃ አንደኛው ሂሮ ካራክተር ነው ብለ የመረጥከው የሆነ ሰዓት ወይ ሞኝ ነበር የሆነ ነገር አጥቶ ነበር ዊክ ነበር ከዛ ወደ ሆነ ፖይንት ሄዳል ኤ ያለ ወደ ቢ ሄዳል አይደል? ያ እንዲህ ሲል ልብሱ ምናምን እንትን ሲል ስፓይደርማን ምናምን የሆነ ቡሊ ተደርጎ ምናምን የነበረ ሰው ምናምን ይሆንና ከዛ የሆነ ሰዓት ላይ ወይ የሆነ ሱፐር ፓወር ወይ የሆነ ነገር ምናምን ወይ የሆነ አክሽን ሙቪ ከሆነ ጂም ገብቶ የሆነ ሰው ተነክቶበት ብቻ የሆነ ተመሳሳይ ስቶሪ ተመሳሳይ ስትራክቸር ኢሴንስ ታገኛለህ። ስለዚህ ኤ እና ቢ ይዘርጋል ወይ ደግሞ የሆነ ምድርና ሰማይ ፍሬም ማለት ነው ፍሬም ያበጅልህ። ከዛ ከውጭ ሆኖ ሃው ቱ ናቪጌት የሚል ጥሪ ያለው ማለት ነው ትንሽ ፕሮትሪ ያደርግልሃል ላይፍን። ኦኬ በዚህ ወይ ነው ካታጎሪ ውስጥ እኮ ነው ያለው። ካታጎሪ ውስጥ የሚሰራት የሆነች መነሻና መድረሻ ግን ፓተርን ሆና በሌላ ዘርፍም ትንሽ ሰማይና ምድርን ከፍታል ከውጭ የሚጠራ ግለሰብ ይሆናል አይዳል ሲሆን አገኘኝ አስዋይ ምንም አይገናኝም። እግር ኳስ ነው እዛ ጋር የሚሰራው ግን ጂም ምናምን እየገፋ እኔ የክርስቲያኑ የሚል ሰው አለ ክርስቲያኑ አድንቆ ምናምን ቋቴ ችግር የለውም ለፊሎሶፊ ይጥቀመን። ክርስቲያኑ ምንድነው እንትና ጋር ሲሆን ግን ሞር አይዳል ነው የተሰጠ ነገር ነው። ስለዚህ ምኑን ነው የምታደንቀው ክል መሰጠቱን ልትለኛችን መሰጠቱ ሶ ዋት ማለት ቀድሞውን ተሰጥቶታል በቃ ሂዝ ጊቭን የሆነ ሰው ምኑ ነው ማለት ልትቀናበት የምትችለው ይሄ ፖዚቲቭ የሆነ ቅናትም ምናምን ኦሬዲ አልቋል እዛ ጋር የሆነ የሂሮ ካራክተር የለውም መነሻና መድረሻ የለውም። አንተ በስቶሪ ልትነግረኝ ማለት ከሱ ውጪ ባሉ ኤክስተርናል ነገሮችን በማጣትና በማግኘት ልትነግረኝ ይችላል። ግን በካታጎሪው አገኘ የሚባለውን ይሄ ችሎታ ያሳወቀው ሜሲ ያስደረገውን ነገር መጀመሪያ አጥቶት አግኝቶት ምናምን ነገር አታሳየኝ። የለውም ሰማይና ምድር የለውም አይከፈትም የሆነ ፍሬም የለም። ስለዚህ ምን ይሆናል ማለት ነው አንተ አድናቂው ነህ እሱ ተደናቂ ነው። የሚሰጥ ፐርሶና ይሄ ነው። ይሄ ዱዋሊቲ ብቻ አይዶላይዝ ነው በሆነ አይነት የጣውት ፎርም ይዛል ማለት ነው። ይሄን አወርዶና በብዙ በሙዚቃ በብዙ ብቻ በአካባቢህም በማህበረሰቡ ምናምን የምታውቃቸው ነገሮች አስብ። ስለዚህ ሞር ማድረንቆ ነገር ምንድነው አይዶላይዝ የሆነ ማይጠራኝ ከውጭ ሆኖ ማይጠራኝ አካል ነው እንዴ ምናምን የሚለውን የምታይበት ይሁን እዛ ጥቅምህን የምታሳድግበት ሪፍሌክት አድርገህ ይሄንን ነው እንዴ ቫልዩ ማድረገው የሚለውን ወቅበትና ቫልዩ ላይ ተሰራል። ከዛ የምታየው በነገሮች የምታየው ያንን ይሆናል ማሳያ ይሆናል። ትሩሊ ከደም ነፍስ ጋር ይሱፍልኝ ኮንሺየስሊ በሪፒቲቲቭ የምትሰራበት ነገሮች ቫልዩ ልታደርግ የምትሞክረው ነገር ከራስ ጋር ልታጋባ የምትሄደው ነገር ስሩ ሪፒቲሽን ኦልሞስት አንኮንሺየስ ይሆናል አይደል ደም ነፍስ ይሆናል። እና ከዛ የሆነ ነገርን ስትወድ በየካታጎሪ እየገባ የሚያስወድድህ አካል ይሆናል። ስለዛ እንደ ቴስት ይሆናል ማለት ነው። ሞደድህን አክቲቭሊ አትወድም እዚህ ግን የወደድከውን ነገር ግን አክቲቭሊ መርምረው አክቲቭሊ አናላይዝ አርገውና ደም ነፍስህን የምታጠናበት አንድ ቦታ ይሁን። አገኘኸኝ? ገብቶኛል በደንብ ያ ለዛ ነው። ሌላ እዚህ ላይ ምን የሚቀር ነገር አለ? ዝም ብለን 15 ደቂቃ ምናምን ብዬ ሰክሼ ዘኛ 28 ላይ ጨረሰ። እሺ ምን አለ ሌላ የሚቀር ሌላ ምንም በቃ አሁን ሞር ሐሳብን አግኝቼዋለሁ። ስለዚህ ስለ እግር ኳስ ምናምን አይደለም ግን ስለ ሳክሪፋይስ እና ስለ እንትኑ እሺ ትንሽ እናወራ። አሁን አይዶላይዝ መደረጉ ምናምን እቺን ለይቷል ብዙ ጊዜ። አሁን ናዊዴስ ደግሞ ዝም ብለህ ስትሾፍ ሞር በተለይ ይሄ በስ የሆነ ሴሌብሪቲ በሞዴል ውስጥ የሆነውን ከውጭ ሆኖ የሚጠራው አካል ነው የሚያረጋው ግለሰቡን ወይስ አይዶል የማረግ ወይም ደግሞ የቱን ይመስላል አሁን እየበዛ ያለው?
አሁን ላይ ራሱ ሰውየውን አይዶላይዝ አይደል? አይዶላይዝ ማለት ማይገናኝ ሁላ ለምሳሌ እግር ኳስ ተጫዋች ሆኖ አሪፍ በሆነው አለባበሱ ይወሰዳል። ሰውየው ስለሆነ አይዶላይዝ በሰውየው እንትን ቆንጆ ነገር አመጣ። እንደውም እቺን ትንሽ ደቂቃ ብለን እናውራ። በጣም ቆንጆ ነገር አይዶላይዝ ማድረግ ውስጥ ችግሩን መሰለ። ለምሳሌ ከውጭ ማይጠራ አካል ከሆነ ከካታጎሪ ወጥቶ በሌላ አይነት ቀሽም ነገር ጉዳይ ሲያመጣልህም ሰውነት ይቀበለዋል። ኦሬዲ በቃ ሹመዋል። የሆነ አይነት ሹመት የሆነ አይነት ጌትነት ያገኝና ማለት ነው። አሁን ያልከው ነገር በጣም ቤስት ነው። ዳስ ዋይ እኮ ኮንሱመሪዝም ምናምን ይሄ የማስታወቂያ ስራ ምናምን ሰውን የሚጫወትበት ማለት ነው። ዝም ብለህ ስታስበው አሁን ሱፍ ምናምን አልክ፣ የሆነ አለባበስ አልክ፣ የሆነ አይነት መጥፎ አለባበስም ይሁን የሆነ አይነት ካልቸር ጋር ሊጋጭም ቢያመጣልህ ሞር አክሰፕተብል ይሆናል። ዝም ብለህ ስታስበው የሆኑ ካምፓኒዎች አንድ እግር ኳስን ተጫዋችን አምጥተው ሱፍ ምን አገናኘው? ለምሳሌ ክርስቲያኖና ሱፍ ምን አገናኘው? ግን ክርስቲያኖን ሱፍ ሲያስለብሰው እሺ እኛ ሀገር ማን ነው እንደዚህ? ለምሳሌ ኦኬ እሺ ሰውነት ስላለው ምናምን ሊሆን ይችላል እንትን አለ ነበር እኛ ሀገር ሱፍ የሚያስተዋውቅ ኤርሚያስ whatever ብቻ ግን ማይገናኝ ስልክ ሊያስተዋውቅ ይችላል። አሁን ሰሞኑን እያየው የስልክ ማስታወቂያ አለ ማስታወቂያ ይሆናል አይደለ? እያስተዋውቁ ያሉት ሰውየውና ስልኩና እነሱ ምንም ሪሌት አያደርግም። ዘርፉም አይደለ ምኑም አይደለ ምናምን ሶ ግን ምንድነው የኮንሱሜሪዝም ኮንሱም የማድረግ እንደዚህ የሚዲያ ምናምን ሳይኮሎጂ ኦሬዲ በሌላ ካታጎሪ ስትሾመው ዩሲ ስለ ካታጎሪው አይደለም ከካታጎሪው እንደሚበልጥ ያውቃሉ፣ ፓተርን እንደሆነ ያውቃሉ። ስለዚህ እዛው ካታጎሪ ውስጥ አይደለም ሰውየውን አሪፍ ነው ምናምን የምትለው ኦሬዲ አውጥተው ሾመዋል። በሰውነትህ ላይ የሆነ በደም ነፍስ የሆነ አይነት ስልጣን ይኖረውና በሌላ ነገርም በሌላ ዘርፍም መጥቶ ይሄንን ግዛ ሲል የምትገዛለት አካል ነው እሺታ ያገኛል። ገብቷል? የሆነ አጀንዳ የሆነ አይነት ነገር በእኛም ለምሳሌ የሆነ ዋር ምናምን ተነስቶ በሙዚቃ ያኔ እንዴት እንደተሸወደን ትዝ ይላል። በደም ሁለት አልበም ተለቀቀ አብይ ሁለት አልበም አሰራቸው ዘፈኑን እየሸመደድን ምናምን እሺ። ስለዚህ ያቋል የሆነ አሪፍ ነው ምናምን ብለህን ያዝናቸው ሰዎች አሉ። ከዛ በእነሱ በኩል የሆነ ነገር ሲመጣልን ሞር በስሜት በኩል የመስማማት ነገር ይኖራል ማለት ነው። ለመሸወድ ቅርብ እንሆናለን። ይሄም ዴንጀር አለ። ስለዚህ ትሩሊ ራሳችንን ይሄ ጥቅም የሚለው ጥቅማችንን ሪዲፋይን እናደርግና ሳይኮፓት መሆን አይደለም። ሳይኮፓትም አጌነስቲስ ጥቅም ነው ጥቅመኛ አይደለም ዲፋይን ቢደረግ። ስለዚህ ጥቅማችንን ምናቅ ሰዎች እንሆን የሚል ነገር እንስጥና እቺን ቦታ ብንቀይር አሪፍ ነው። እዚህ ላይ እንጨርስ። ከዚህ በኋላ አንጠፋም፣ እንሰራለን። ዝም ብለን ቪዲዮ ምናምን እንሰራለን። ቢዚ ነበርኩኝ እንትን ብለናል። ሶ ላይክ አድርጉ፣ ኮሜንት ሐሳባችሁን ሲያስቀምጡ ምናምን ሼርም አድርጉ። ደህና ዋሉ።